በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅርና አንድነት በያላችሁበት ይሆንላችሁ እያልሁ መልካሙን ሁሉ እየተመኘሁ የተወደዳችሁ የክርስቶስ ቤተሰቦች እንዴት አላችሁ? እንደምንሰነበታችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ፈጠን ባለ ሁኔታ ማለት ገድለ ክርስቶስ ሰምራን ክፍል 21ን ከለቀኩ በኋላ እንደገና በበነጋታው ወደዚህ መልእክት የመጣሁበትና ይዤ የቀረብኩበት ምክንያት ወቅታዊ እጅግ ወሳኝና አንገብጋቢ የሆነ ጉዳይ እየተመለከትን ስለሆነ ነው። ምናልባት ይህንን በቡድን እስከምንመጣበት ጊዜ ድረስ ግን በራሴ በቃና ተዋሂዶ የሆነ ነገር ማለት እፈልጋለሁ። ምናልባት እኔ በዚህ ቃና ተዋሂዶ ፔጅ ላይ የሚያስቆጡ ነገሮችን እናገራለሁ፣ የሚያበሳጩ ነገሮችን ልናገር እችላለሁ። ግን በተናገሩበት ልክ ነው የተናገርኩት እንጂ ከተናገሩበት እላፊ የመናገር ተልእኮ የለኝም። ምንጊዜም ቢሆን ጸረ ክርስትና ክርስቲያን ነኝ ብሎ ጸረ ክርስቲያን ሲሆን፣ ክርስቲያን ነኝ ብሎ ጸረ ኢየሱስ ሲሆን፣ ወንጌላዊ ነኝ ብሎ እኔ ኢወንጌላዊ ነኝ ሲል በዚህ ነገር ላይ ወይ ለይቶለት ከክርስቶስ መውጣት ከክርስትና መውጣት ሲገባው ክርስቲያን ሳይሆን ክርስቲያን ነኝ እያለ በጵጵስና ማዕረግ ተቀምጦ የጵጵስናን ግዴታ ሳይወጣ ለማንና እንዴት እንደተሾመ ሳያውቅ ኢየሱስ ሲነሳ የሚቆጣ አገልጋይ ወይም አባት እኔ አይመቸኝም። ስለዚህ ምንም እንኳን የክርስትና መልክ የሌለው ቁጣ መናገር ባልፈልግም ግን እንደ መምህር እገስጻለሁ፣ እናገራለሁ፣ እቆጣለሁ። ይሄ ከወንጌል ተልእኮ አንጻር የሚያስፈልግ ስለሆነ እስቲ እነዚህን ተከታታይ የሆኑ ቪዲዮዎችን ከዚያም እናያቸውና ወደ እኔ ሀሳብ እንመጣለን። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። በቅድሚያ ተዋህዶ ልጆች ሁላችሁ እንኳን ሰላም አደረሳችሁ። እንግዲህ እንደሰማችሁት ትንሽ ለጆሮ ጭው የሚያደርግና የሚያስደነግጥ ይሄ በመናፍቃኑ ዘንድ የምንሰማውን ምንፍቅና በእኛም እኛው ቤት ውስጥ ባሉ አባቶች ለዛውም በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። እንግዲህ ወደ ሐሳቡ ስንገባ ጳጳሱ ያቀረቡትን ሐሳብ ስንመለከት የመጀመሪያውና አንደኛው ፍጡር ሆኖ ቤዛ የሚባል የለም የሚል ነው። ሁለተኛው ደግሞ ይሄ ብቻ አይደለም፣ ከፍጡራን መካከል የሆነችው ከፍጡራን ሁሉ በላይ በክብሯ ንጽሕት ቅድስት የሆነችው እመቤታችን ቅድስት ድንግል ማርያም ቤዛዊተ ዓለም አትባልም። በቀጥታ ቋንቋ ቤዛ የሚለው ቃል ሊገልጻት አይችልም፣ ለእሷ ሊነገርም አይችልም የሚል ነው። እንደውም ጭራሽ የምንዘምረውንም መዝሙር ጠቅሰው ነው ጭራሽ እንዲህ ብሎ የሚሰብክ የሚዘምርም ስህተት ነው ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም የሚለው ምንድን ነው ስህተቱ? ነው የሐሳቡ ወይም የምንፍቅና ያሰኘው ምንድን ነው? የመጀመሪያው ስህተት ፍጡር ሆኖ ቤዛ የሚባል የለም። ከዛ ደግሞ ይባስ ብሎ ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅናም ነው። በጣም ስህተት ነው። ሲጀመር ገና ሲጀመር የክርስቶስን ቤዛ ኩሉ ዓለም ብለን ጌታችን ኢየሱስ ክርስቶስን ቤዛ የምንልበት አንቀጽና ቅዱሳንን ቤዛ የምንልበት አንቀጽ ቃሉ ቢመሳሰልም ክብርና መጠኑ ይለያያል። ይህን መጀመሪያ ማወቅ ነው። ቤተ ክርስቲያን እመቤታችንን ቤዛዊተ ዓለም ሁሉ ስትል እውነት ጠፍቷት ነው? የክርስቶስን አዳኝነት ለመሸፈን ነው? ቤዛዊተ ኩሉ ዓለም ስትል ቤተ ክርስቲያን አይ እመቤታችንን ተሰቅላ አድናል እያለሽ ነው?
እንግዲህ የመጀመሪያው ሐሳብ ስንነሳ ቤዛ ማለት ምን ማለት ነው የሚለው መጀመሪያ ማየት ያስፈልጋል። ቤዛ ማለት ቀጥታ ስንተረጎመው አለቃ ኪዳኑ ልክፍሊፕ ሲፈቱት በገጽ 266 ላይ እንዲህ ይሉታል። ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብሎ ይተረጉሙታል። በአጠቃላይ ዋስ ስለ አንድ ስለተጎዳ ስለ አንድ ስለወደቀ አካል ብሎ ራሱን አሳልፎ ካሳ የሚሆን ተላልፎ የሚሰጥ ስለ ዋስ ማለት ነው። ይሄ ነው ቀጥታ ትርጉሙ። ይሄ ሲባል ግን እንደየግዕዙ አገባብ ግን በጣም ይፈታል። እሱም በሌላ ጊዜ ይሰራበታል። ክርስቶስን ቤዛ ስንል ግን እና ደግሞ እመቤታ ቤዛ ስንል ግን ቃል ቢያመሳስለው መጠነ ክብር ግን ይለየዋል። ይሄ ማለት ግን መጠነ ክብር ስለሚለየው ግን እመቤታችን አትባልም የሚል ፍጹም ክህደት ነው። ክርስቶስን ቤዛ የምንለው ምንድን ነው? ከሶስቱ አካል አንዱ አካላዊ ቃል እግዚአብሔር ወልድ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ከምልአትነቱ ሳይጎድል ከርቀትነቱ መግዘፍ ሳያገኘው ፍጹም ሰው ፍጹም አምላክ ሆኖ በተዋሂዶ ተገልጾ ስጋውን ቆርሶ ደሙን አፍሶ የመርገምን የፍዳን ድንጋይ አንስቶ ዳግም በአዳም ርግማና ፍዳ ላንጠየቅ ከመርገመ ስጋ ከመርገመ ነፍስ ያዳነን የቤዥን ቤዛ የሆነን ማንም ሊያነሳ ያልቻለውን ድንጋይ ራሱ በራሱ ያነሳልን ስጋና ደሜን ብሉ ጠጡ ብሎ በስጋና በደሙ ድነትና እናገኝ ዘንድ የሰጠን አንዱ ቤዛችን ኢየሱስ ክርስቶስ ነው። እውነት ነው። ይሄን ለማንም አንሰጥ። እኛም እመቤታችንን ቤዛዊት ዓለም ስንል ስጋዋን ቆርሳ ደሟን አፍሳ ሰጥታል ብለን ነው አይደለም። ይሄም በደንብ ያውቁታል እርሳቸው። እንኳን እሷ ዮሴፍ መድኃኒት ተብሎ የለ እንዴ? ምን ይደንቃል ይሄ! ዮሴፍ በመጽሐፍ ቅዱስ ውስጥ መድኃኒት ተብሎ ተጠርቷል። እንዲህ ይላል ኦሪት ዘፍጥረት ምዕራፍ 45 ቁጥር 7 ላይ ለወንድሞቹ እንዲህ ይላቸዋል፣ እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኛል። በታላቅ መድኃኒት ዮሴፍ መድኃኒት ተብሏል። እንኳንም እመቤታችን ቤዛ መባል ከትንሹ ስንጀምር በመጽሐፍ ቅዱስ ውስጥ እኮ ገንዘብ ወይም ሀብት ቤዛ ተብሎ ተጠርቷል። ገንዘብ፣ ተራ ገንዘብ፣ ሀብት ቤዛ ተብሏል። ለምሳሌ መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ እንዲህ ይላል፣ ለሰው ነፍስ ቤዛው ሀብቱ ነው ይላል። ምን ማለት ነው ታዲያ? ይሄ ማለት ከእግዚአብሔር ቤዛነት ጋር አስተካከለ አይደለም። በመጽሐፍ ቅዱስ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ይህንንም ሙሴ በቁጥቋጦ በታየው በመልአኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴ ቤዛ ተብሏል። ይሄ ማለት ግን ሙሴ ለእስራኤላውያን ቤዛ አድርጎ ተላከ ማለት ግን ስጋውን ቆርሶ ደሙን አፍሶ ሰጠ ማለት አይደለም። ራሱን እግዚአብሔር አድርጎ በእግዚአብሔር ቦታ ተክቶ ስራ ሰራ ማለት አይደለም። ለዚህ እመቤታችንን እኛ ቤዛ ስንል በክርስቶስ ቦታ እየተካን ነው አይደለም፣ በፍጹም። በመጽሐፍ ቅዱስ ለምሳሌ እንምጣ። ብርሃን ማን ነው? አማናዊ ብርሃን ኢየሱስ ክርስቶስ ነው። ብርሃን የዓለም ብርሃን እኔ ነኝ ያለ ኢየሱስ ክርስቶስ በአንጻሩ ደግሞ እናንተ የዓለም ብርሃን ናችሁ ብሏል ሐዋርያት። እና ብርሃን ተመሳሳይ ስላደረገ የሐዋርያት ብርሃን አይባሉም የክርስቶስን ይጋርዳሉ ተብሎ መሰረዝ አለበት ማለት ነው። መጥምቁ ዮሐንስ እኮ የሚያበራ ፋና ተብሏል እኮ። እግዚአብሔር አምላክ ነው፣ ከኔ በቀር ሌላ አምላክ አታምልክ አለ። ሙሴ እኮ አምላክ ተብሏል፣ በፈርዖን ላይ አምላክ አድርጌያለሁ ብሏል። ታዲያ ይህ ማለት የሙሴ አምላክነት ከእግዚአብሔር ይተካከላል ማለት ነው? ቃላት ስላመሳሰሉ አንድ ነገር ከዛ ነገር ጋር በክብር ተገብቶ ይነገራል ማለት አይደለም። እንደየአንቀጹ ይተረጎማል። በአዲስ ኪዳንም ጌታ የመዝሙረ ዳዊትን ጠቅሶ ለነቢያት ተርጉሞታል። የእግዚአብሔር ቃል የመጣላቸው እነዚያ እንኳን ምን ከተባሉ አማልክት ከተባሉ ብሏል። ራሱ ጌታ እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ ይሰጣል ብሎ ራሱ በግ እረኛ ብሏል። አማናዊ ቸር እረኛ እውነት ነው። ሐዋርያትን ደግሞ የእረኝነት የጠባቂነት ስልጣን ሰጥቷቸዋል። በጎቼን ጠቦቶቼን ምራ አሰማራ ብሎ ለጴጥሮስ ኃላፊነት ሰጥቶታል። ይሄ ማለት አንድ ነው ማለት ነው አይደለም። ስለዚህ እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅናም ነው። ቅዱስ ያዕቆብ ዘስሩግ ለምሳሌ በዚህ በኦን ዘ ቨርጅን ወይም በእንተ ድንግልና በሚለው መጽሐፉ ላይ በገጽ 29 እስከ 34 ባለው ላይ ስታነቡት እንዲህ ይላል። ሊቁ ሲናገር አዳምን እንዲሞት ያደረገችው ይላል። በደንብ ስሙ። ያቺ ክፉ ቀን ተለወጠች አለ። እርሱም አለ ከሞት የሚድንባት ሌላ ቀን መጣች ይላል። ዝቅ ብሎ ግን እንዲህ የሚላት ሐሳብ አለች። እባቧ ሳትሆን ገብርኤል ሊናገር ተነሳ፣ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች። በተንኮል ቃል የሚያስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ። በሞት ዛፍ መካከል የሞት ዕዳዋን በጻፈችው እናት ፈንታ። ቤዛ ማለት ፈንታ ዋስ ማለት አይደለም። በሔዋን ፈንታ የሞታችን ምክንያት በሆነችው ፈንታ ቤዛ ልትሆን ማለት ነው። ስለዚህ
ልጇ የአባቷን ዕዳ ሁሉ ከፈለች ይላል። እንደውም ጭራሽ እመቤታ ዕዳ ከፋይ ብሏታል። ይሄ ማለት ግን ክርስቶስ ዕዳ መክፈሉን አቆመው እመቤታችን ከፈለች ማለት ነው? አይደለም። ምክንያተ ድነት መሆኗን ነው። ወደ አባ ጊዮርጊስ እንግባ። ሰዓታቱ ላይ እንዲህ ይላል። በመጽሐፈ ሰዓታቱ ላይ ኩሎሙ ለእግዝእትነ ማርያም ላይ እንዲህ ይላል። ንትፈሳ ኩልነ በዝክረ ስምኪ ጦም ወበደ ማስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም ይላል። ቃል በቃል ስንተረጉሙ የዓለም ሁሉ ቤዛ ቅድስት ማርያም ሆይ በሚጣፍጥ ስም አጠራርሽና የሚያምር በሆነ ፍሬሽ ክርስቶስ ደም ሁላችን እንደሰታለን ይላል እና አባ ጊዮርጊስ ዘጋስጫ ተሳስቷል ማለት ነው። ሰአሉ ለነ ሐና ኢያቄም ወለርክምዋ ለማርያም ቤዛዊተ ኩሉ ዓለም ይላል። ሐናና ኢያቄም ለእናንተ ሰላምታ ይገባል። የዓለም ቤዛ የምትሆን ወይም የዓለም የመዳኛው ምክንያት አያችሁ፣ ለእመቤታችን ሲቀጸል የመዳን ምክንያት በመሆኗ ቤዛ ትባላለች እንጂ ተሰቅላ አዳነች የሚል ኮንቴክስት አይደለም። ስለዚህ ይኸው ተብላለች እና አባ ጊዮርጊስ ሰዓታቱን ቀደን እንጣለው። ለምሳሌ እንዚራ ሰባቱ ላይ እንዲህ ይላል። የምስጋናሽም ዜና እስከ ምድር ዳርቻ ደረሰ፣ እስከ ውቅያኖስ መጨረሻ ተመላለሰ። በመጀመሪያ የገነት በር በሔዋን በደል ምክንያት ተዘጋ፣ በመሸም ጊዜ በአንቺ ጽድቅ ተከፈተ ይላል። በደንብ ስሙ። በሰይጣን ጦር የቆሰለው የድነት መድኃኒት በአንቺ ተሰጠ። በኃጢአት በደንብ አድምጡ። በኃጢአት የሞተውን በአንቺ ጽድቅ ዳነ ይላል። በኃጢአት የሞተው በአንቺ ጽድቅ ዳነ ብሎ ነው ቃል በቃል የሚናገር። እመቤታችን እንዴት ነው ቤዛ መድኃኒት ማትባል? ሌላ ምን ጨምር? ንግሥት ሆይ ዓለም በአንቺ ዳነ ይላል ቃል በቃል። ይኸው እንዚራ ስብሐት ዝማሬው ላይ አባ ጊዮርጊስ ዘጋስጫ ዓለም በአንቺ ዳነ ይላል። ይሄ ማለት እመቤታችን ተሰቅላ ዳለ አባ ጊዮርጊስ ጠፍቶት። ሌላ ምን? ለምሳሌ መስቀልን እንዴ መስቀል ቤዛ ነኮ እንላለን አይደል? ዘውትር ጸሎት ላይ እነሄም ስህተት ነው ማለት ነው። መስቀል ቤዛነ መስቀል መድኃኒተ ነፍስነ እንለዋለን። ስለዚህ ዘውትር ጸሎቱ ስህተት ነው። አይ መስቀልን ቤዛ ያልነው የተሰቀለውን ክርስቶስን እየጋረረ ነው። ይሄ አይደለም በፍጹም ምክንያት በመሆኑ ነው። እንዲህ በጣም ብዙ መጥቀስ ይቻላልና ፍጡር መድኃኒት የለም፣ ቤዛ የለም፣ እንደገና ደግሞ ቤዛዊተ ኩሉ አትበሉ የሚል ይሄ ራሱ ክደት ነው፣ ምንፍቅና ነው። ፍጡር ቤዛ መሆን አይችልም። ይሄ ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቱትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ትርጉሙ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለውን ቃል ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብፁዕ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኑን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም ይህን በጣም ቢረዳውም እችኑ ቃል ግን ለእመቤታችንም ደግሞ ሰጥቶ አይተናል። ቤዛ የምትለውን ቃል ማለት ነው። የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህንኑ ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ምሳሌ ምዕራፍ 13 ቁጥር 8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው? በፍጹም። ቤዛ የምትለዋ ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። which means ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የምትሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል።
ለማን ያበድራል? ለእግዚአብሔር። አሃ ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። አዎ ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው፣ እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልሶ ይከፍሏል ይላል እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል፣ ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት ዊዝ ጉድ ኢንቴንሽን በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነውና እግዚአብሔር ደግሞ ለዛ ሰው ይከፍለዋልና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥም ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ ጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆየን። ያው ካጠፋው ይቀርታል። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። ንጽሕት ድንግል ማርያምን ቤዛዊተ ዓለም አትባልም ማለት ይሄ በጣም ነውርም በጣም ትልቅ ምንፍቅና ነው። እመቤታችን ቤዛ አይደላችም፣ ቤዛ ልጇ ነው። እመቤታችን ቤዛዊተ ዓለም አትባልም ማለት ይሄ ፈጽሞ ክህደት ምንፍቅና ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛዊተ ኩሏል አትበሉ የሚል ይሄ ራሱ ክህደት ነው፣ ምንፍቅና። በቤተ ክርስቲያን መድረክ ላይ እንዲህ ያለ የምንፍቅና ንግግር መስማት ትንሽ ያስደነግጣል። ብፁዕ አባታችን እንዳሉትም ያው ከጌታችን ውጪ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ምንድነው ስህተቱ? ነው የሐሳብ ወይም የምንፍቅና ያሰኘው ምንድነው? ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ፍጡር ቤዛ መሆን አይችልም። ልብ በሉ እንግዲህ እነዚህ የሰማችኋቸው አገልጋዮች ኢየሱስ ብቸኛ ቤዛ ለምን ተባለ? ኢየሱስ ብቻውን ቤዛ አይባልም። ቤዛ የሚባሉ ሌሎችም አሉ። ስለዚህ ጳጳሱ ተሳስተዋል ነው እያሉ ያሉት። ጳጳሱ የኑፋቄ ትምህርት አስተምረዋል ነው እያሉ ያሉት። አያችሁ፣ ኢየሱስ ብቻውን ቤዛ ነው። ፍጡር ቤዛ ሊባል አይችልም። ኢየሱስ ብቻውን አዳኝ ነው፣ ብቻውን መድኃኒት ነው፣ ሌላ መድኃኒት የለም ሲሉ ተልኳቸውን በትክክል ሲወጡ ገና ተልኳቸውን ሀ ብለው ሲጀምሩ ራሳ ቤተ ክርስቲያኒቱ ወንጌላዊት ነኝ ሐዋርያዊት ነኝ የምትል የክርስቶስ ቤተ ክርስቲያን ነኝ የምትል ወልድ ዋሕድ ብዬ የማምን ነኝ የምትል ቤተ ክርስቲያን እንዴት ኢየሱስ ብቻውን ቤዛ ነው ብለው ተናገሩ በማለት ጳጳሱን ለማውገዝ ጳጳሱን በነገር ለመውጋት፣ ለማሳቀቅ፣ ለማሸማቀቅ ከህዝብን ለመነጠልና ለመለየት ብቸኛ ለማድረግ ዘመቻ እየተካሄደ ነው። ማንም ተነስቶ ቲክቶክ ላይ መምህር ሆኖ ጳጳሱ መናፍቅ ናቸው ይላል፣ ጳጳሱ ክደዋል ይላል። ሲኖዶሱ ያላሰበውን ያልፈለገውን ውሳኔ እንዲወስን እነዚህ ወጣቶችና ውርጋጦች እንደልባቸው እየፈነጩ እየጮሁ ነው። ምን አሉ ቢሏቸው ምን እንደሚመልሱ እግዚአብሔር ይወቅ። ጥፋታቸው ምንድነው? ኢየሱስ ቤዛ ነው አሉ። አዎ ብቻውን ቤዛ ነው። የመጽሐፍ ቅዱስ መጥቀስ አይቻልም እንዴ ለዚህ ነገር? እንዴት ቤተ ክርስቲያን እኮ በቁሟ እየወደቀች እየሞተች እኮ ነው። የምናከብራትን ያህል የቆምንላትን ያህል ያከበርናትን ያህል አሁን ግን
ሳንወድ በግድ ሌላ ታምር እንድንፈጥር ሌላ ታምር እንድንሰራ እያስገደዱን ነው እነዚህ ሰዎች። እስካሁን እንዳትወድቅ ደግፈን ያላቅማችን ተሸክመን ከነ ጳጳሳቱ ሳይቀር እሽሩ ብለን ይዘናቸዋል። አኗኗር ካላወቁ ክርስቲያን መሆን ካልገባቸው አሁን ግን መነጣጠልና ሁኔታዎችን መለየት ግዴታችን ነው። በሩ እኔ ነኝ፣ በእኔ በቀር ወደ አብ የሚገባ የለም። ይሄ ቃል የማይገዛት ቤተክርስቲያን አይደለችም። በሩ እኔ ነኝ፣ በእኔ በቀር ማለት ምን ማለት ነው? እኔ ብቻ ነኝ በሩ እያለ አይደለም እንዴ? በሩ እኔ ብቻ ነኝ፣ ብቻ የሚባል ነገር የለም ብሎ መስበክ ከየት መጣ? በእኔ በቀር ማለት በእኔ ብቻ ካልሆነ በስተቀር ማለት እኮ ነው። ይሄ የማይገባው ኦርቶዶክስ፣ ይሄ የማይገባው ተዋህዶ የኢየሱስ ነኝ ብሎ ሊሞግተኝ አይችልም። ብዙ ጳጳሳት በተሰበሰቡበት በጉባኤ መካከል ጳጳሱ የዘመሩትን ስሙ። እመቤቴ ሆይ ጠላት የዘራውን እንክርዳድ ለይ። አንድ ጳጳስ፣ አንድ አባት በጃጀ ባለቀ ማንነታቸው ነፍሳቸው ልትለይ ደቂቃ እየጠበቀች ባለችበት ጊዜ ጌታዬ መድኃኒቴ ቤዛዬ ሆይ ብለው ተናዘው አባቴ ሆይ እግዚአብሔር በድያለሁ፣ ለጥቅሜ ለክብሬ ስል ልጅህን ዋሽቼዋለሁ፣ እንደሚገባኝ አልሰበኩም፣ እንደሚገባኝ ወንጌል ይዤ አልሮጥኩም ማለት ሲገባቸው እንዴት ኢየሱስ ተነሳ ብለው እመቤቴ እመቤቴ ብለው ይቆዝማሉ? የቤተ ክርስቲያኒቱ አሟሟት ምን ያህል ግዝፈትና ውፍረት እንዳለው እዚህ ላይ ነው ማየት የምንችለው። ይለወጣሉ፣ ጩኸታችንን ይሰሙናል፣ ምናልባት አንድ ቀን ይጠሩናል፣ ያነጋግሩናል ብለን እውነት ለመናገር ተስፋ እየጠበቅን ነበር። ለካ እንዲህ ደንዝዘዋል፣ ለካ እንዲህ ሙተዋል፣ ለካ እንዲህ ወድቀዋል። አሁን እውነተኛ ወንጌላውያን አባቶች ቆርጠውና ወስነው መለየት ካለባቸው ሊለዩ ግድ ነው። እርግጠኛ ነኝ አሁን በሚደረገው በዚህ በእኒህ አባት በብፁዕ አቡነ ገብርኤል ጉዳይ ብፁዕነታቸው ከወሰኑ የምትወስኑትን ወስኑ፣ ከተሰደዱት ልጆች ጋር እሰደዳለሁ፣ የራሴን ኦርቶዶክስነት ደግሞ ይዤ አገለግላለሁ፣ ወንጌሌን ይዤ እሮጣለሁ ብለው የጨከሙ እንደሆነ 99 ኮሚቴ ተቋቁሞ ከምዕመናን ብትሉ ከሰንበት ትምህርት ቤት ከጳጳሳት ሳይቀር ኮሚቴ ተዋቅሮ ከእግራቸው ስር ወድቀው ለዚህ ቤተክርስቲያን ክብር ሲሉ እባክዎት ብፁዕነቱ ትክክል እኮ ነዎት፣ እንዲያው ልክ ነዎት፣ እኔ ያሉኝ ያውቀዋለሁ፣ እኔን እንዲህ ነበር ያሉኝ፣ ልክ ነህ ያልከው ትክክል ነው። ነገር ግን ህዝቡ ተቆጣ፣ መጽሔቱ ጋዜጣው በጣም ሌላ ነው እያወራ ያለው፣ ዝም ብለህ ተሳስቻለሁ ብለህ በለን እኮ ነው ያሉኝ። እንዲህ እኮ ነው እኔን ያባበሉኝ። ብፁዕነታቸውን እርግጠኛ ነኝ ከእኔ በበለጠ ሁኔታ ከእግራቸው ስር ወድቀው ይማጸኗቸዋል ለቤተ ክርስቲያኒቱ ክብር ሲሉ። ምክንያቱም እሳቸው ከወጡ አደጋ አለ፣ ውድቀት አለ፣ የህዝብ መናወጥ፣ የህዝብ ማዕበል አለ፣ ሌላ ታምር ይፈጠርባቸዋል፣ ገመናቸው ይገለጥባቸዋል። ስለዚህ ይህንን መልእክት ባካችሁ ለብፁዕነታቸው አድርሱልኝ እንዲጨክኑ፣ ይሄን እውነት ይሄን ህይወት በትክክል አባትነታቸው እየተወጡ ስለሆነ እነ ብፁዕ አቡነ በርናባስ ከኒህ አባት ጎን በበለጠ ሁኔታ ጠንክራችሁ ልትቆሙ ይገባል። አውግዙን በሏቸው፣
እሳቸው ብቻ አይደሉም፣ እኔ ጭምር ልወገዝ ይገባል፣ እኔም የእሳቸው ተልኮ ያለኝ ሰው ነኝ ልትሉ ይገባል። ሰባኪዎች እውነት የገባችሁ ከብፁዕነታቸው ጎን እንድትቆሙ፣ ምዕመናን ከብፁዕነታቸው ጎን እንድትቆሙ፣ ኦርቶዶክስ እንድትቆም እንድትቀጥል ከፈለጋችሁ የብፁዕነታቸው ሐሳብ ትክክል ነው። መዳን በሌላ በማንም የለም የሚለው የሐዋርያው ቃል ኢየሱስ ብቻውን ነው አዳኝ እያለን ነው። ቤዛ እሱ ብቻ ነው እያለን ነው። ኦርቶዶክስ እኮ ቤተክርስቲያን አለው የምትለው ክርስቲያን የምትለው እኮ መቃብር ቤዛዬ ነው፣ ሬሳ ቤዛዬ ነው፣ ተቅማጥ ቤዛዬ ነው። አያሳፍርም? ዝክር ተስካር ፍታት ቤዛዬ ነው፣ ሁሉ ነገር ቤዛዬ ነው እያለችን እኮ ነው። ቤዛ ኢየሱስ ብቻ አይደለም እየተባለ እኮ ነው። እቺ ቁርጥ ቀን ናት። እቺ ቁርጥ ቀን መሆን አለባት። ብፁዕነቱ እንዳይሸነገሩ፣ ለቅሶና እንባ እንዳያታልሉ እባክዎ ይጨክኑ። ሰማያዊ መንግስት ይበልጥብዎታል። ታምር ይስሩ፣ ታሪክ ይስሩ። በህይወቱ ምናልባት ከእርሶ በፊትም በዚች ሀገር እና አባ እስጢፋኖስ ካልሆኑ በስተቀር በእርሶ እንደ እርሶ ያለ አባት እስካሁን አልተነሳም። አቡነ ጴጥሮስ በጣሊያን የተገደሉት ህዝቡ ለጣሊያን እንዳይገዛ ስላወጁ ነው እንጂ እምነትዎትን ካዱ ተብለው አይደለም። ጣሊያን አቡነ ጴጥሮስን እምነትዎትን ይካዱ አላሏቸው፣ ክርስትናን ይካዱ አላሏቸው፣ ኦርቶዶክስን ይካዱ አላሏቸው። ከህዝቡ ጎን በፖለቲካ ስለቆሙ፣ ለህዝቡ ስለወገኑ፣ ለኢትዮጵያዊነት ስላደሉ ቅዱስ ጻድቅ አማላጅ ተብለው ቤተክርስቲያን ተሰርቶላቸው ጽላት ተቀርጾላቸው እየተሰገደላቸው እየተመለኩ ነው ያሉት። ለምድራዊ ነገር ጀግና ተብለው ጻድቅ ተብለው ለሰማያዊው መንግስት ለክርስቶስ ደግሞ ብፁዕ አቡነ ገብርኤል ታሪክ ይስሩ፣ ታምር ይስሩ። እኛ ልጆቹ ከጎን ሆነን እርሶ ያሉትን እርሶ የቆሙበትን እውነት እናውጃለን፣ እንሰብካለን። እውነተኛ ኦርቶዶክስነት የት ላይ እንዳለ እናሳያቸዋለን። በያው እግዚአብሔር ይሾታለሁኝ። ንስሐ ይገባሉ። ከሲኖዶስ ውሳኔ እንጠብቃለን። የሆነ ቀኖና የሆነ ምናምን 300 ስግደት፣ ይህን ያህል ስግደት፣ ይህን ያህል ጾም ጸሎት ከአገልግሎት ታግደው እንትን ብለው ሱባኤ ገብተው የሆነ ገዳም ቆይተው ኢየሱስ በማለቱ ኃጢአት ሰርተዋል ሊባሉ ነው። ይሄን ተናግረው አዎ ተሳስቻለሁ ያሉ እንደሆነ የመጨረሻ ትንሹ ሰው ደግሞ እርሶ ነዎት። የመጨረሻው ትንሹ ሰው ኢየሱስ በማለቴ በድያለሁ ያሉ እንደሆነ ትንሹ ሰው፣ ትንሹ ጳጳስ፣ ጸያፍ ነገር መናገር አልፈልግም። በአሁኑ ሰዓት ለኔ እርሶ የተከበሩ ትልቅ ሰው ስለሆኑ አሁን ገና ይሆናሉ ብዬ ፈርቼ ጸያፍ ነገር አልናገርም። እባክዎት ታላቅነትዎት ታላቅ እንደሆነ ይቀጥል። የነ ጴጥሮስ ጌታ ከእርሶ ጋር ነው። የነ ጳውሎስ ጌታ ከእርሶ ጋር ነው። የኢየሱስ ክርስቶስ ባሪያ ያለው ጳውሎስ የእርሶ ፊት አውራሪ፣ የእርሶ ግንባር ቀደም ነው። እባክዎት በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንዲጠብቁ በእውነት እርሶትን መንፈስ ቅዱስ ጳጳስ አድርጎ ሹሞት ከሆነ ለዚህ ታላቅ ተልኮ ወደ ኋላ እንዳይሉ።
ብቸኛ ጀግና ነዎት። ለወደቀች ቤተክርስቲያን፣ ለጠፋ ህዝብ፣ ከክርስቶስ ተለይቶ ለሞተ ህዝብ፣ የገሃነም እሳት ለበላው ህዝብ አሁን ታዳጊ እርስዎ ነዎት። እንዴ ትልቅ ኦርቶዶክስ ቤተክርስቲያን እኮ መገንባት ይችላሉ። ትልቅ ኦርቶዶክስ ተዋህዶ ቤተክርስቲያንን እኮ በኢትዮጵያ ማቆም ማዋቀር ይችላሉ። ኢየሱስን ይዞ እኮ ነው ኦርቶዶክስ መሆን። ኢየሱስን ይዞ እኮ ነው ተዋህዶ መሆን። እንዴት ኢየሱስ ተጥሎ ስለ ጸናጽል ስለ ከበሮ ይወራል? እንዴት ጸናጽል ለመሆኑ ማን ሊመሰገንበት? ኢየሱስ ተጥሎ ማን ሊሰበክ? ወንጌል ተጥሎ ምን ሊሰበክ? ምን አይነት ድንቁርና ነው? ማንም ተነስቶ ኡኡ የሚልባት ዘራፍ የሚልባት የወደቀች ቤተክርስቲያን እንዴት ትሆናለች? ለነገሩ እና አቡነ ማትያስ የተቀመጡባት አቡነ ማትያስ አሁን በእውነት በንቃት በብቃት አባትነታቸውን ይወጣሉ እንዴ? ተልኳቸውን የመወጣት አቅም አላቸው? ምን እየተሰራ እንዳለ የመስማት አቅም አላቸው? ከፊታቸው ቆመው 3 ጊዜ ቢነግሯቸው አሁን ይገባቸዋል? ያሉበት የእድሜ ደረጃ ያሉበት ሁኔታ ይፈቅድላቸዋል? እሺ መንበሩን ያዙት። ለምንድን ነው ሌሎቹ ስራውን እንዲሰሩ የማይፈቅዱ? ያሳዝናል። ትግራይ ሲሏቸው ነው እንደሚባንኑት የሚሉት ትግራይ ስትነሳ ነው። ይሄ እኮ ክርስትና አይደለም። እሳቸው እኮ ለኢትዮጵያ ብቻ አይደለም ለዓለምም የተጠሩ አባት ናቸው። ለዓለም የተጠሩ አባት ናቸው። ወንጌል ገደብ የለው፣ ወንጌል ወሰን የለው። ወንጌላቸውን ይዘው ወደ አረብ፣ ወንጌላቸውን ይዘው ወደ አውሮፓ፣ ወንጌላቸውን ይዘው ወደ አሜሪካ በመላው ዓለም መሄድ የሚገባቸው ግዴታ ያለባቸው አባት እኮ ናቸው። ይሄን መወጣት ካልቻሉ ሲኖዶሱ ጳጳሳቱ እሳቸውን ቁጭ አደረገና ቤተክርስቲያኒቱ ብትገለበጥ ቤተክርስቲያኒቱ ብትዘረፍ በምን ሁኔታ ላይ እንዳለች የማያውቁ አባት አስቀመጠና እንደፈለገ ይቀራመታት ጀመር ቤተክርስቲያኒቱ። ኢየሱስ ወደ ቤተ መቅደሱ ሲገባ መብላት አይቻልማ፣ መዝረፍ አይቻልማ። ኢየሱስ ወደ መቅደሱ ሲገባ ታቦት ይቀራል፣ ቃል ኪዳን የሚባል ይቀራል፣ ዝክር ተስካር ይቀራል፣ ፍትሐት ይቀራል፣ ስለት መለመን ይቀራል። ሁሉ ነገር ይቀርና ህዝቡ ሁሉ ኢየሱስ ብቻ ማለት ይጀምራል። ያኔ ሆድ ይጠባል። ያ ተራራ የሚያክል ሆድ ይጠባል። ያ ጎተራ የሚያክል ሆድ ምን ይችለዋል? ምን ይችለዋል? ስለዚህ ኢየሱስ ሲነሳ መደንገጥ ግዴታቸው ነው። የዘላለም ሕይወት ጥንቅር ይበል። ኧረ ወይ ጉድ! ዛሬ እጅ በእጅ የተያዘ ይሄ እያለ እሱ ይጥገብ። አሁን እውነት ለመናገር ማምረር መቆጣት ያለብን እንግዲህ እኛ ምን ምዕመናን ወገኖቻችን እባካችሁን አትደናበሩ፣ ተረጋጉ። እኒህን ሰዎች ወጥራችሁ ያዟቸው። ውድቀትና ሞት እየመጣ ነው። ውርደት እየመጣ ነው። እናንተ አቋቋማችሁን ካላስተካከላችሁ መሪዎቻችሁ ሊገደሏችሁ። ተጠንቀቁ። እኔ የምለው ይሄንን ነው። ኡኡ የምለው ይሄንን ነው። ኢየሱስ ኢየሱስ ተብሎ ሲዘመር የሚደነብሩ ጳጳሳት እንዲያው ከሐዋርያት የመጣ ማዕርግ አለን፣ ቅብብሎሽ ማዕርግ አለን የሚለውን
እንዴት ተመቻቸው? ኢየሱስ የጎረበጣቸው ከሐዋርያት የመጣ ቅብብሎች ማዕርግ ነው ያለኝ የሚለው እንዴት ተመቻቸው? እንዴት ደላቸው? ያሳዝናል። ይሄ ቃል የማይገዛው አባት፣ በዚህ ቃል የማትመራ ቤተ ክርስቲያን፣ ነገሮቿን ሁሉ በዚህ መጽሐፍ በዚህ ሕያው ቃል የማትመረምር ቤተ ክርስቲያን እንዴት ቤተ ክርስቲያን ትባላለች? እግዚአብሔር በሚያውቀው እኛ የተሐድሶ ልጆች ኦርቶዶክስ ቤተክርስቲያን ትባላለች፣ ቤተክርስቲያን የሚያስብሏትኝ በርካታ እውነታዎች አሏት እያል ወንጌላውያኑ ፕሮቴስታንቱን ብዙ ስንሞግት ብዙ ስንደርቅ በግድ አስገድደን አዎ ቤተክርስቲያን ናት እንዲሉ አስብለን መጽሐፍ ቅዱስ ስትበር ዘረግዚዮ ሲባል ግደላችሁም ተረጋጉ ምንም አይደለም ይሄ እንዲህ የምትለው ነገር ስላላት ቤተክርስቲያን ናት እያልን ስንዋሽ አቃተን። አሁን በቃን። አሁን እየተሸነፍን ነው። አሁን በዚህ ጊዜች ቤተክርስቲያን ይሄን ነገሯን ማስተካከል ማትችል ከሆነ አፍርሶ ወደ መስራት ለመግባት እንገደዳለን። እስካሁን የተሐድሶ ነገር ነበር። እስካሁን ተሐድሶ ነበር። አሁን ግን አፍርሶ መስራት እንገደዳለን። ወንጌል ከሌላት ወንጌልን ከበረዘች ኢየሱስ ሲባል አላውቅም ብላ የምትክድ ከሆነ ዝክር ተስካር ላይ ምናምን ከነገር ሁሉ ቤዛ የምትል ቤተክርስቲያን ናት ብሎ ለመቀበል ቢያንስ ከኢየሱስ ጋር እንደው ብትቀላቀል እንደው ምን አለ? ኢየሱስን አውጥታ ይጣለች ያራገፈች ሰው ኢየሱስ አለ ቤዛ ኢየሱስ ብቻ ነው አለ ተብሎ እንዴት እሱን ለማውገዝ ይሄ ስብሰባ ከነቀያፋ ስብሰባ በምን ያንሳል? አስወግደው ካሉት ሰዎች ስብሰባ በምን ያንሳል? የእግዚአብሔር ልጅ ነኝ፣ ስለ እውነት መጥቻለሁ፣ ስለዚህም ተወልጃለሁ ብሎ ስለተናገረ መድኃኒት ነኝ ስላለ ነፍሴን ለብዙዎች ልሰጥ መጥቻለሁ ስላለ የሙሴ ሕግ አብቅቷል አሁን አዲሱ ኪዳን እኔ ገብቻለሁ ስላለ አይደል እንዴ እነ ቀያፋ የተሰበሰቡት? ከነዚያ ሰዎች እናንተ በምን ትሻላላችሁ? በጣም የሚዘገንን በጣም የሚያሳፍር እኔ አሁንም እስከ ጥቂት ቀን ድረስ ምናልባት በመምከር እባካችሁ በማለት በመማጸን ልቆይ ይችላለሁ። ከዚያ በኋላ ግን የሚፈጠረው ነገር አይታወቅም። ምን እየሰራን የት እንዳለን ምናልባት አታውቁ ይሆናል። የምታውቁበት ቀን ግን እየመጣ ነው። ያኔ ድርድር ማንሰማበት ያን ጊዜ ምክክር ማንሰማበት ጊዜ ይሆናል። ቆቡንና ቀሚሱን እያወለቃችሁ ወደ እርሻችሁ የምትሄዱበት ቀን እየቀረበ ይመስለኛል። ብፁዕ አቡነ ገብርኤል እኔ ለብፁዕነቱ አደራ እላለሁ። ብፁዕ አቡነ በርናባስ እባካችሁ ይህን መልእክት አድርሱልኝ ለሁለቱም። በክብር እየተጠበቃችሁ እንዳላችሁ፣ በሞገስ እየተጠበቃችሁ እንዳላችሁ፣ ሕዝብ እናንተን እየጠበቀ እንዳለ በውስጥም ሆናችሁ በውጭም ብትወጡ ከነ ማዕርጋችሁ ከነ ክብራችሁ የምትወርሱት የምትመሩት እጅግ ብዙ ሕዝብ እንዳለ እንድትረዱልኝ ይፈልጋለሁ። ስትወጡ ብቻችን ተነጥለን ዛፍ ስር የምንቀመጥ ነን ብላችሁ እንዳታስቡ እንዳታስቡ።
እንዲያ ነበር እኛ ስንጀምር፣ እውነት ነው። ከዛፍ ስር ቁጭ ብለን ነበር። ዛሬ ግን ሚሊዮኖች ከጎናችንም ከኋላችንም ሆነው በርቱ ጀግኑ እያሉን ነው። አሁን እናንተ ደግሞ እኛን ጨምራችሁ የኛን ህዝብ ይዛችሁ እንደገና አዲስ ትውልድ ደግሞ ማዕበል የሆነ ትውልድ ደግሞ ቦታ እስከሚጠበው ድረስ መጥቶ መስቀል አደባባይን የጠጠር መጣያ እስኪጠፋ ድረስ አጨናንቆት እናንተን የሚጠብቅበት ቀን ቅርብ ነው። ብቻ ተገፉ። እንደኔ ግን ቤተክርስቲያኒቱ እናንተን ብትገፋችሁ ጥሩ ነው። እናንተን ብትገፉ እሺ ይኸው ብላችሁ ከነሱ ወጣ ብትሉ ከግራችሁ ስር ወድቀው የሚያነቡት እንባ እባካችሁ እንዳይሸነግላችሁ። ካለመኗችሁም በትምህርታችሁ እንደምትቀጥሉ ተስማምተው ያላችሁት ትክክል ነው አሁንም ይኸው በሉት እንዲሉ ወስነው ካልሆነ በስተቀር በውሸት ክርስቶስን በማስካድ በማስጣል እባካችሁን አደራ ለዚህ እውነት እምቢ በሉ፣ ጨክሙ። ሌላ ምንም አልልም። ምናልባት በቅርብ ቀን ይሄንኑ ቃል አጠንክሬ ሌሎች የተለቀቁ ነገሮችን እንደ ማስረጃ እንደዋቢ አድርጌ እመጣለሁ። ጠብቁኝ። እግዚአብሔር ይባርካችሁ። ከመግቢያዬ ላይ የተለቀቁትን የተለያዩ ቪዲዮዎች፣ ጩኸቶች፣ ተቃውሞች በደንብ ይዋቸው። የጳጳሱን ንግግርም ይውልኝ። ይህን ፕሮግራም ግን ለበርካታ ሰዎች ባለፈው ጊዜ ከ4 ቀን በፊት ይመስለኛል ወንጀል እንጂ ወንጀል አይገኝብንም፣ ወንጀል እንጂ ወንጀል አይገኝብንም ብዬ የለቀኩትን እግዚአብሔር ይባርካችሁ። በርካታ ሰዎች ከሌላውም ፕሮግራሚ በተለየ ሁኔታ በዚህ በቃና ተዋሂዶ አይታችሁታል። ይህንን ፕሮግራሜን በሀገር ውስጥ በውጭ ሀገር ያላችሁ እባካችሁን ሼር፣ ኮፒ ሊንክ በማድረግ ለሌሎቹ እንድታደርሱልኝ አደራ እላለሁ። ይህ የቤተ ክርስቲያን ድምፅ ይሁን። ይህ የሐዋርያት የነ ጳውሎስ የነ ጴጥሮስ ድምፅ ይሁን። የጽጌ ድምፅ አይደለም። እኔ የእነሱን ድምፅ ነው እየጮኩ ያሉት። እናንተም ይህን ድምፅ እንደነሱ ሆናችሁ ከኔ ጋር አብራችሁ እንድትጮሁልኝ ይፈልጋለሁ። እንጮህ፣ ግድ የላችሁ። መሞት ካለን ቀድሜ እሞታለሁ። የሚሆን ነገር ካለን ቀድሜ እሆናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። በቅርብ ደግሞ በዚሁ ተመሳሳይ መልእክት እመጣለሁ። ሰላም ሁኑ።